እንደው ይበሉ እንጂ ወላሂ ወይስ ነው የምልህ እንደው ከአህባሽ ጋር ከምታመሳስለኝ እዚህ ጋር ያሉ 3000 ክርስቲያኖች የሉም እነሱ ይሻሉኛል ከአህባሾች ማለት ነው። ወላሂ ወይስ ነው የምልህ። ይሄን ማወቅ አለብህ። ያንተ አምላክ ወርዶ አብርሃም ቤት ሄዶ ስጋ በልቶ ጠላ ጠጥተዋል። አፎይ እኛ የሚወርድ የሚወጣ የለንም። አይዞህ አትበሳጭ። ቆይ አሁን የምጠላቸው ፍጥረት እነሱ ናቸው። በጣም የምጠላቸው ማለት መጥላት ብቻ አይደለም፣ በጣም አይገልጸውም። ታዲያ አብራችሁ እንዴት ነው የምትሰግዱት እንደዚህ እየተጠላላችሁ? መልካም። ዛሬ የምንመለከተው ተመላላሹን አላህ ይሆናል ማለት ነው። ተመላላሹ አላህ እንግዲህ ደጋግመው ሙስሊሞች እኛ ጋር ከሚያነሱት አንዱ ክርስቶስ በስጋ ለምን መገለጥ አስፈለገው? ለምን አምላክ በስጋ መገለጥ አስፈለገው? ለምን መገረፍ፣ መሰቃየትን፣ መወለድ ይሄ ለአምላክ እንዴት ይነገራሉ? እንዴት እንደዚህ በስጋ መጥቶ እንደዚህ እንዲሆን ለምን ፈለገ? እንዲሁ እዛ ማዳን ሲችል ለምንድን ነው ይሄ ሁሉ መከራ መቀበል ያስፈለገው? የሚሉ ጥያቄዎችን ይጠይቃሉ። ኦራይት ክሌም ያደርጓቸዋሉ። እኛ እንደነሱ ባናምንም እነሱ ክሌም ያደርጓቸዋሉ። እዛ ሆኖ ማዳን ስለማይችል ነው ወይ እንደዚህ ማድረግ ስለማይችል ነው ወይ ይሄ ሁሉ እንደዚህ ያደረገው ምናምን የሚሉ ክሌሞች አሉ። እነኝህን ክሌሞች ወደ እነሱ ባክፋይር እናደርገዋለን ማለት ነው። እንግዲህ እንደሚታወቀው በውብ አህዮች አስተምሮ መሰረት አላህ ከአርሽ በላይ ነው ተብሎ ይታመናል። 7 ሰማዮች አሉ እንደ እስልምና አስተምሮ 7 ሰማዮች አሉ። ከ7 ሰማይ በኋላ ውሃ አለ፣ አርሹን የተሸከሙ መላእክቶች አሉ፣ ከዛ አርሽ አለ፣ ከዛ በኋላ አላህ አለ ተብሎ ይታመናል። ታዲያ ይሄ አላህ አለ የሚባልበት አካል በየቀኑ የሰዎችን ጸሎት ለመስማት ይመጣል። ወዴት? ወደ ቅርቢቱ ሰማይ። እንግዲህ እንዳልኳችሁ አርሽ አለ፣ ውሃ አለ፣ 7ኛ ሰማይ አለ፣ 6ኛ ሰማይ አለ፣ 5ኛ ሰማይ አለ፣ 4ኛ ሰማይ አለ፣ 3ኛ ሰማይ አለ፣ 2ኛ ሰማይ አለ። እሱን አልፎ እቺ ምናያት ሰማያት ዱንያ ይመጣል እና እነሱ እንደሚሉት ይህንን እነሱ ላይ ምን ብለን እንጠይቃለን? አምላካችሁ ጸሎትን መስማት ስለማይችል ነው ወይ ሁሌም ማታ ማታ ጸሎት ለመስማት የሚመጣው? ጸሎት መስማት በሚመጣበት ሰዓት ላይ የትኛው ዛቱ የትኛው አካል ውስጥ ነው የሚመጣው? ምክንያቱም አላህ ፓርቶች አሉት። እነኛ ፓርቶቹ ሁሉም ይመጣሉ ወይንስ የሚቀሩ ፓርቶች አሉ? እነኝን የምናነሳ ይሆናል። ፕላስ ደግሞ የታይሚንግ ሁኔታ አለ ደጋግሞ የምናነሳው። ኢትዮጵያ ላይ ሲመጣ አሜሪካ ላይስ፣ ካናዳ ላይስ፣ ሌሎች ሀገራት ላይስ አንዱ ጋር ሲመሽ አንዱ ጋር ቀን ስለሚሆን ማለት ነው። እነኝን የምንጠይቅበት አለ። ሁለተኛው ደግሞ ምንድነው? እሱ እንግዲህ ክርስቶስ በስጋ መገለጡን ይይዙና በፍጹም ፈጣሪ ወደ ፍጡራን አይገባም የሚል እፎይ እየተቆራረጠበት ስለሆነ ሁላችሁም ኮፒ ሊንኩን ከፍ እያደረጋችሁ ፍጡር ነች ፍጡር አይደለችም። አላህ ወደ ቅርቢቱ መታል። ቀጥል። ኦኬ። ወደ ቅርቢቱ ሰማይ በሚመጣበት ሰዓት ላይ ወደ ፍጡራን ውስጥ ገብቷል አልገባም የሚሉትን ጥያቄዎችንም የምንጠይቅ ይሆናል ማለት ነው። ሰማላውን ፐርፌክት። ቀጥል። ቆሞ ባህል አንተ ጋር እሺ፣ እንደዛ ከሆነ አንተ ጋር ቆሟል። እሺ፣ አይ ይሰማለኝ፣ ይሰማኛል። አሁን ሜይ ቢ እንትን እያለ ከሆነ ብዬ ነው። አንዳንዴ ትንሽ ብለሪ ስታክ ማድረግ ከጀመረ ስታክ እያደረገ የሚታየ ለኔ ትንሽ አንተም ጋር ካሜራ አሁን ካሜራ ተስተካክሏል። ብለሪ የሆነ ነበረ፣ አሁን ጥሩ ነው። መልካም። ኮፒ ሊንኩን ግን ከፍ እናደርገው። ታውቃላችሁ ያው እንግዲህ ከ3 ወር በኋላ የተከፈተ ቤት ነው። እንግዲህ ከ3 ወር በኋላ ተከፍቶ ደስታችንን እንትን ሳንል መልሰን እንዳናጣው እባካችሁ የምትችሉትን አድርጉት። ይሄ አገልግሎት በእናንተ እጅ ላይ ነው ያለው እና የበኩላችሁን አድርጉ። ኮፒ ሊንክ አድርጉት። ኦኬ። አልሐምዱሊላህ። እፎይ እንዴት ነህ? እንዴት ነው? አለን ይመስገነው። አላህ ይወርዳል ብለህ ታምናለህ? እንኳን እኔ አንተም ታምናለህ እኮ ሁሌ ሀዲሱን ታውራው የለ እንዴ? ስላወራሁ ታመንኩት ማለት ነው እንዴ? ማለት ያው እንደዛ እንደምናምን ታውቃለህ ለማለት ነው። ኦልራይት። ወዴት ነው የሚወርደው ግን? ወደ ቅርቢቱ ሰማይ። ለምንድን ነው የሚወርደው?
አንዴ ጸሎታችንን ሊሰማ ማለት ያ እኛ ባህሪያዎቹ ያው እንድንነሳሳ ነው። በቃ አለ አይደለ? ለጸሎት በዛች ሰዓት ጸሎት የዛች ሰዓት ጸሎት በጣም ተቀባይነት አላት። እዛ ሆኖ መስማት አይችልም። እዛ ሆኖ መስማት አይችልም። እንደዛ ካልን ብዙ ነገሮችን ማንሳት እንችላለን። ለምሳሌ ሰማይና ምድርን በ6 ቀን ውስጥ ፈጠረ ብለን እናምናለን። ያንን እዛው በአንድ ቀን ባልሞላ ጊዜ ውስጥ ራሱ መፍጠር ይችል ነበር። ያንን ካነሳ ብዙ እናነሳለን። ስላልቻለ አይደለም። ስለዚህ ታዲያ እድሜ ልክ ማለት ሁሌም እንደዚህ መመላለሱ ለምንድን ነው? እሱ ካዳ እንዴ ሁሌ በእኛ ባህሪዎቹ ወደሱ እንድንቃረብ ነው። እንዴ ዱዓ እንድናደርግ ጸሎት ከእንቅልፋችን በዛች ሰዓት ተነስተን ይህን የሚበረው ውሃ ታጥበን ለሱ ሰግደን ዝክር ዒባዳ አድርገን የዘላለምን ህይወት እንድናገኝ ነው እኮ። ካዳ እሱ መምጣቱ ምንድን ነው ጥቅሙ? አንተ ራስ ተነስተህ ወደ እሱ ተቃረብ፣ ወደ እሱ ጸሎት አድርግ፣ ስገድ እንጂ እሱ መመላለሱ ምንድን ነው? እሱ ከአንተ ጋር ምን አገናኘው? ባህሪያዎቹ ተነሳሽነት እንዲኖራቸው ነው። በቃ ገብቶሃል? ኦኬ፣ ለአንተ ተነሳሽነት ሲል እሱ መመላለስ አለበት ማለት ነው። መመላለስ ለሱ በጣም ቀላል ነው። ኦኬ፣ መመላለስ ለሱ ቀላል ነው። መመላለስ ሲባል እንዳንቴና እንደኔ አይደለም። እኔ ለምሳሌ ወይ አንተ ዛሬ የሆነ ሀገር በእግርህ ከሄድክ ይደክመሃል። ገብቶሃል? እሱ ግን እንዳንተ አምላክ አይደክመውም። ታውቃለህ? አያርፍም፣ እንቅልፍ አይይዘውም። ይደክመዋል። አላህ እንደሚደክመው ላሳይ እችላለሁ። አሁን ወደ ቶፒኩ እንመለስና ተረጋጋና፣ ሁሌም ወደ ቅርቢቱ ሰማይ ይወርዳል። ኦኬ፣ መቼ ነው መውረድ የጀመረው? መቼ ነው መውረድ የጀመረው? ያ እሱ መቼ እንዲህ በዚህ ሰዓት የተጀመረ ነገር ነው ብሎ እንትን አይልም። ሲጀመረ አላህ ይወርዳል። በቃ ባህሪያዎቹን እዚህ ሰው ምድር ላይ ሰው መፍጠር ከተፈጠረ በኋላ መውረድ ጀመረ። ፍጥረትን ከፈጠረ ጀምሮ ነው ሲወርድ ነበረ። አዋ ለምን? ምክንያቱም ለምን እንደሚወርድ አሁን ታውቃለህ አንተ። እሱ የሚወርደው ማን ለምን ሀጃውን የማወጣለት ንገረኛ። አንተ አላውቅም እኔ እንዴ ሀዲሱ ላይ የለም እንዴ? ሀዲሱን አውጣ ያላ። ሀዲሱ ላይ አለ እኮ። ሀዲሱ ላይ አለ። ለምን እንደሚወርድ አለ አይደለ? አላውቅም መተበላ። መቼ መውረድ እንደጀመረ ግን አይናገርማ። መቼ መውረድ እንደጀመረ አይናገርም እንዴ። ታዲያ አንተ እኔ እንደዚህ አይነት ጥያቄ ሲጀመር እኮ አይጠየቅም። ለምን ይሄ የፍጡራንን ዱዓውን መቀበል ነው። እዚህ ጋር ጸሎቱን ሊሰማ ነው። ገብቶሃል እኮ። ጸሎት ለመስማት ሆነ እዛ ሆኖ መስማት ይችላል ካልከኝ ለምንድን ነው የሚመላለሰው? ለምን ይመጣል? ኢየሱስ ክርስቶስ ለምን በስጋ ተገለጠ? የሶስቱ አምላኮች ለምን አብርሃም ቤት በስጋ ተገለጡ? እዛው ሆኖ ሁሉንም ነገር ማስተካከል አይችሉ? ስለዚህ እንደዛ የምታምን ከሆነ ለምን ታዲያ ኮሽን ይሆንባቸዋል ክርስቶስ በስጋ መገለጡ? ክርስቶስ በስጋ ለምን ከክርስቶስ አምላክነቱን አምላክ ነው ካላችሁ ለምን አምላክነቱን ለቆ ወደ ሰው ለምን ሰው ሆነ? አምላክ ሆኖ ራሱን እንትን ማለት አይችልም እንዴ? አልሐምዱሊላህ አምላክነቱን ለቆ ምናምን የሚለውን ተረት ተረት ያዘው እና እኛ እንደዛ ስለማናምን አሁን በደንብ አስተውል። እናንተ ክርስቶስ በስጋ መገለጡን ከምትቃወሙበት አንዱ ለምን እዛ ሆኖ አያድንም እንዲሁ ለምን አያድንም የሚል አይደለም ሙግታችሁ። ለምንድን ነው ያንተ አላህ እዛ ሆኖ ማይመራው? ለምን መመላለስ አስፈለገው? ለዛ አይደለም እኛ ለዛ አይደለም ባይዘዌ ለዛ ሳይሆን ኢየሱስ ክርስቶስ አንድ መጽሐፍ ቅዱስ ላይ እኔ በስጋ የተገለጥኩ አምላክ ነኝ ያለበት የለም። ብዙ ነገርን ያስተምረዋል። ስለ ዳሌዎች ያስተምረዋል፣ ስለ ጡቶች ያስተምረዋል። ስላሴን ግን ጭራሽ አላስተማረም እሱ። ለምን ትርፍ ጊዜ ሁሉ እያወራ እሱ ካረገ ከስንት ዓመት በኋላ ነው ክርስትና የሚባል ሃይማኖት የመጣው? እፎይ ኦኬ አላህን መስሎ ነው እንደ ስላላ ሜቢ ከአንድ ሜታርክ የቁርአኑ ሚሳ ከሆነ የቁርአኑ ሚሳ ሱራ 3 አንድ አዳምጥ። ሱራ 3 49 ላይ የሩቁንም የሚደብቁትንም የሚያውቅ ነው፣ ሚስጥር ገላጭ ነው። የሩቁን አዋቂ ገይብ ነገሮች የሚያውቀው ኢሳ ነው አይደለም? የመጽሐፍ ቅዱሱ
የቁርአንህ ኢሳ ራሱ ስለ ዳሌና ስለ ጡት ስለ ወሲብ አላስተማረም። አንድ አይደለም የመጽሐፍ ቅዱሱ አዳምጥ። የቁርአንህ ራሱ እንደዛ አላስተማረም። ስለ ዝሙት ስለ ወሲብ ያስተማረው ማን ነው? አብደላ ሙተሊብ ልጅ ሙሐመድ እዞት የፈጠረው ያ ጭንቅላት የሌለው ሁሌም ከሌሊቱ 1/3 ጸሎት ለመስማት ወደ ታች የሚመጣው አላህ የሚባለው ነው ስለ ወሲብ ያስተማረው። እንዴት ወሲብ ማድረግ እንዳለባችሁ፣ እንዴት ማረስ እንዳለባችሁ ያስተማረው እሱ ነው። ክርስቶስ ስለ ባህሪ አባቱ ተናግሯል፣ ስለ ራሱ አስተምሯል፣ ስለ ባህሪ ህይወቱ መንፈስ ቅዱስ ተናግሯል። እኛ ስላሴ ስንል ምን እንደሆነ ሳታቅ ዝም ብለህ ሮጥ አላስተማረም ወይ? መጨረሻ ትልቁ ትእዛዙ ራሱ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙርቴ ያደርጓቸው የሚለው ታላቁ የመጨረሻው ትእዛዝ ራሱ ይሄ ነው። በእርግጥ የቁርአኑ ኢሳ ከሆነ የሩቁን አዋቂ ነው፣ ሙታን የሚያስነሳ ነው፣ ለምጻምን የሚፈውስ ነው። የቁርአኑ አላህ ከሆነ ከአርሽ በላይ ሆኖ ጸሎት መስማት ስለማይችል ከሌሊቱ 1/3 ሁሌም የሚመላለስ ነው። ጭንቅላት የሌለው አይደል ነው። ይኑራ አይኑራ አይታወቅም። እግር አለችው፣ እጅ አለችው። እጁን መጥቶ እንዲህ ዘርግቶ ኖ እጁን እንደዚህ ዘርግቶ እንደለማኝ ማነው ምሕረት የሚጠይቀኝ እያለ የሚለምን ነው። ይሄ ደግሞ ሜታፎር ሳይሆን ሊትራል የሆነ እጁን ይዞ መጥቶ የሚዘረጋና የሚለምን ነው። ቅርቢቱ ሰማይ መጥቶ እጁን ይዘረጋል አይደለ? አልሐምዱሊላህ። ያንተ አምላክ ጠላ እንደሚጠጣ ታምናለህ? እሺ አሜን። ተጠየቀው መልስ። ወላሂ አይ ጠላ እንደሚጠጣ ታውቃለህ። ስለዚህ ወደ ቅርቢቱ ሰማይ መጥቶ ይሄ የሚለምነው ጸሎታችሁን እዛ ሆኖ መስማት ስለማይችል ነው ወይ? ሐዲሱን አንድ ያብረው ቆስቴ ተረጋጋ። ሐዲስ ኩርሲ 1840 ላይ አላህ ተርብ ያለው እያለ ልመና እንደሚለምን እሱን እሰጥሃለሁ። ኔክስ ትረጋጋለህ። ተጠምቼ አላጠጣችሁኝም ሲል ጠላ ስላላጠጡት አይደል እንደሚለምነው ያንተ አላህ እኮ አንድ ነገር እሺ፣ ችግር የለው እሰማሃለሁ። አንድ ነገር ግን አሁን ተረጋጋ። ቆይ ነበብልህ ሐዲሱ ጠላ ይለምናል ያንተ አላህ፣ ችግር የለው። ስለምን እዛ ጋር አልደረስንም? ሐዲሱ ይነበብ። ተረጋጋ። ሐዲሱ ይነበብ። ቆይ ተረጋጋ። ለምን እፎይ፣ ለምን ትልቅ ሰው ነህ። እኔ አሁን አንድ ነገር አረጋግጥልኝ፣ መጽሐፍ ቅዱስ ላይ አለ የለም? ሐዲሱ ይነበብልህ። ሐዲሱ ይነበብ እኮ ስለ ወሲብ አለ እያልኩ ነው። እፎይ እንዴት እንደሚያስተምር አንተ አምላክ። ተረጋጋ። ቆይ ተረጋጋ። ታመጣለህ። አንብቡ ነው መሰለኝ። እየተረበሽክ ነው። አንዴ ወንድማችን መጽሐፍ ቅዱስ መስሎ ነው። ምናልባት ይህን መጽሐፍ አንብብ መተህ ከሆነ ንገረን በሰላም። ኢሳችሁን ለምን ትለቃላችሁ እናንተ? ለምን ኢሳችሁን ትለቃላችሁ? አንዴ ዝም በለው። ይነበብ። ተረጋጋ። ቆይ እንዴ ቤቱ ርዕስ የለውም እንደ ይነበብ። ተረጋጋ። አላወራጁ ነው ርዕሱ። ይነበብ። አዳምጥ። ቀጥላ ነው። እሺ እኮ ሙስሊም መጣችሁ ብዬ ተመልከቱ። ብልግና ተመልከቱ። ሳይ ሙስሊም 758 ቢ ላይ እንዲህ ይላል ሐዲሱ። ተመልከቱ። አቡ ሁረይራን የዘገበው ሐዲሱን እንመልከተው። ያለ መልእክተኛ እንደዚህ ያሉ አላህ ዲሴንድስ ኤቭሪ ናይት ቱ ዘ ሎወስት ሄቨን። ምን አለ? አላህ ወደ ቅርቢቱ ሰማይ ሁሌ ማታ ማታ ይወርዳል አሉ። when 1/3 of the first part of the night is over፣ 1/3 የክፍል ምሽት ባለፈ ጊዜ አላህ ወደ ቅርቢቱ ሰማይ ይወርዳል። ከዛስ ወርዶ ምን ይላል? አይ አም ዘ ሎርድ፣ እኔ ነኝ ጌታችሁ። who is there to supplicate me so that I answer him፣ ማን ነው የሚጠይቀኝ እኔም የምመልስለት ብሎ ይላል። ወዴት መጥቶ? ወደ ቅርቢቱ ሰማይ። መቼ? የሌሊቱ 1/3 ክፍል ካለፈ በኋላ ደጋግሞ ይህን እንትን ይላል። ከዛ በኋላ who is there to beg me፣ ማን ነው የሚለምነኝ so that I grant him፣ ከዛ ስን የምመልስለት የምሰጠው ይላል። ይህን እያለ ማን ነው ምህረት የሚጠይቀኝ የምምረው እያለ እስከምን ድረስ እንትን ይላል። he continues like this till the day breaks፣ ቀኑ እስከሚያልፍ ድረስ ምን ይላል? እንዲህ እያለ ይቀጥላል። የዋሃብዮች አምላክ
የሙስሊሞች አምላክ። ኦኬ አልሐምዱሊላህ። እሺ ይሰማል። አላህ ሲወርድ ከየት ነው የሚወርደው? ከየት ነው የሚወርደው? አላህ ከየት ነው የሚወርደው ማለት ከየት ነው የሚወርደው ነው? ግልጽ እኮ ነው። ወደ ቅርቢቱ ሰማይ ይወርዳል ከተባለ ነበር በፊት መጀመሪያ እኛ አርራህማኑ አለል አርሽ ሰዋ አርሽ ከአርሽ በላይ የነበረ አላህ ነው። ገብቶሃል? ከአርሽ በላይ አርሽን ያለው አርሽን ያለው አርሽ ወይን ያለው ከሰማይ በላይ ነው ያለው። ከሰማይ በላይ ነው ያለው አርሹ መጨረሻ ማለት ነው። ማስረጃ አላህ ደግሞ ወላሁ ደግሞ ማስረጃ አርሽ ከሰማይ በላይ ነው የሚል አርሽ ከሰማይ በላይ ነው የሚለውን ያ ሐዲሱን ችግር የለውም አለ ሐዲሱ። አሁን ዝግጁ ባለው ለምን ይሄ አንተ ሳታነብ አይደለም ባይዘው አይ ሳታነብ አይደለም እንዴ ቁርአን ላይ የለም ወይ እንዴ? ይሄ ማለት ደግሞ ሐዲስም ቁርአንም እኮ እኛም ያው እንትን መመሪያችን ነው ታውቃለህ ነው እንዴ? አሃ ይሄን ማወቅ አለብህ። ያንተ አምላክ ወርዶ አብርሃም ቤት ሄዶ ስጋ በልቶ ጠላ ጠጥቶ አለው አፎይ እኛ የሚወርድ የሚወጣ የለንም። አይዞህ አትበሳጭ። ቆይ ጥያቄ ካለ ይመለስ። አብርሃም ቤት ሄዶ አይ ጎበዝ፣ እንኳን እሱንም አመንክ። ስለዚህ ምን እያለን ነው ወንድማችን? ለአብርሃም የተገለጠው የኛ አምላክ እንደሆነ እየመሰከረ ነው። ስለዚህ አብርሃም ሙስሊም ነው ሲሏችሁ ተረት ተረት በሏቸው። ተገልጧል፣ ታዝሏል በሚገባ ለአብርሃም የተገለጠ አምላክ እንዳለን ለአብርሃም የተገለጠ አምላክ እንዳለን እየመሰከርክልን ስለሆነ እሱን እናመሰግናለን። አሁን ቶፒኩ ላይ እስቲ ካርግ ጥያቄ ካለ ይመለስላል። የቅድሙን አውጣ ያልከኝን ላውጣ። ኢየሱስ ክርስቶስ ወሲብን አላስተማርም ብለህ ነበር። ማስረጃ ልስጥህ። አሁን ቶፒኩ ላይ ቁመና ታመጣለህ። ከዛ ፊት አንድ ጥያቄ ልጠይቅ እንፈልጋለን። አንድ ጥያቄ መልሱልኝ። በጣም አንገብጋቢ ጥያቄ አለኝ። አልሐምዱሊላህ ዝም ብላ ውረደ እና እዚህ ጋር ትከራከር። መሐመድ የሚጠሩ ኖ አንድ ጥያቄ አለኝ። ኢየሱስ ክርስቶስ በጣም ወሲብን አስተምረዋል። ግድ የለም እፎይ ማስረጃ ልስጥህ። ወሲብ ብቻ ነው እንደምታውቀው? ኖ አልረጋጋም። እኔ ጥያቄ መልሱልኝ። እኔ ብዙ ጥያቄ መልሼላቸዋለሁ እኮ። ይሁት እንግዲህ ይህን ሰው አልሐምዱሊላህ ተመልከት። አንድ ነገር ላሳየ ነው። አላህ ምን አቶ መጀመሪያ የኔ መልስ በህግ አምላክ የኔ መልስ ቶቶ የሰውዬ አይመችም። ፕሮፋይሉ ተጽዕኖ እያደረገበት ያለው ታዘቡት። ይህን ሰው ተመልከቱት። ምንም እንኳን አያዳምጥም። እዚህ ሰው ቤት ገብቶ ይረብሻል። አምላክ የትኛው ሀገር ሰዓት አቆጣጠር ነው? ቆይ እሱ ጋር እመጣለን። ችግር የለም። እኔ ማለትም የኔን ጥያቄ መልስ። ሐዲስ ተነቧል። አልሐምዱሊላህ ፕሊስ ተረጋጋና ፓኒክ አታድርግ። ስለዚህ በጣም የምትወዱት ቆይ አዳምጥ። ቃል ገብተህ ቆይ አዳምጥ። ስለዚህ በጣም የምወዱት ቶፒክ ስለሆነ ችግር የለውም ታመጣዋለህ። አላህን መስሎህ ነው፣ ችግር የለውም። ከአንተ በላይ ደግሞ አንወድም ታውቃለህ። ችግር የለውም። እንዴት ከወንድማችን ጋር ስትገናኝ ፕሊስ ተረጋጋ እየተባልክ ስለ ወሲብ እንመካከራለን። ስለ ወሲብ ብቻ አፉ ላይ የተለከፈው ይሄ ወሲብ ውጣ። ቆይ ተረጋጋ። ጊዜው የወሲብ አይደለም፣ መጽሐፍ ቅዱስ ላይ ወሲብ አይደለም ጊዜው። ተረጋጋ እንዴ ተረጋጋ። ወሲብ ብሎ ሊሞት ነው ሰውየው። እሺ ከዚህ ስር ያላችሁ ክርስቲያኖች ማንየለ ሰለሞን ማለት ነው ምዕራፍ 7 ተረጋጋ። ማዲያ 7 ተጠቅሳለ መሐመድ ነው እያላችሁ አሁን ደግሞ ስለ ወሲብ ነው ብላ ልጠቅሰው ነው። ኤኒዌይስ ጭንቅላታችሁ ስለማይሰራ ችግር የለውም። አዳምጣውን ተረጋጋ። ቆይ በእናትህ ቶፒኩ ላይ ቆም። ምሳሌ አትመልስም ነው አላዳምጥም። የኔ መልሱና የኔን ጥያቄ መልስ። አንገብጋቢ ጥያቄ ነው። መሀል ላይ ስትጠቅሱ አለማፈራችሁ እኮ ታስቁኛላችሁ። ለመሐመድ የተነገረ ነው ትንቢት ነው እያሉ መልሰው ደግሞ ለወሲብ ነው ይሉናል። ድንቁርናችሁ ማለት ነው። ግን አንድ ነገር በዛው ከስር ሆነ አዳምጠኝ። አመሰግናለሁ። ኢየሱስን ያስተማረው ብለሃል። ስለዚህ በብሉይ ኪዳንም ኢየሱስ እንዳለ ማመን ጥሩ ነው። በብሉይ ኪዳንም ኢየሱስ እንዳለ
የምታምን ከሆነ እናመሰግናለን። ስለ ወሲብ ባያወራም ክፍሉ እንደዛ ብለህ ብታምንም እንኳን ጡት ሚል ካዩ እነሱ የሚያምኑት ምንድነው? እሱ የሆነ የጡታ ጉችማ ያለ ጡታ ጉችማዎች ሚል ጡታ ጉችማዎች በገነት ታገኛላችሁ። እሱ ስታሹት ማይፈርጥ ነው። ከዛ እሱን ታሹታላችሁ አይፈርጥም። እንደዚህ ግትር ያለ እንዳልሎ ነገር ነው። ድቡልቡል ያለ ነው። እንደዚህ ነው። እሱን ነው የሚያስቡት አይምሯቸው ላይ። እኛ ጋር ጡት የሚለው አንድም በምን ይተረጎማል? በአዲስ ኪዳን እና በብሉ ኪዳን ይተረጎማል። አዲስ ኪዳን እና ብሉ ኪዳን ለእኛ ምግብ እንደሚሆኑ የህይወት ምግብ እንደሆኑ እሱን የሚጠቁም ነው። እነሱ ጡት ሚል ካዩ አይምሯቸው ውስጥ ትዝ የሚላቸው ወሲብ ነው። አይምሯቸው ላይ የሚመጣው ቅንዝርና ነው። ጡት ሚል ብቻ ያገኙ ሐኪም ቤት ሄዶ ጡቷ ካለ ዶክተሩ ራሱ እንዲህ ሊል ይችላል። ሙስሊሙ ብሎ ያዳምጣል። እኔ ነኝ ይህንን ጡት ማምሰራው ምናምን ነገር ከዝሙት ውጭ አያውቁም። በቃ እኛ ጋር ሲጠቀስና እናንተ ጋር ሲጠቀስ ይለያያል። ይህን እየሰሙ እኮ ነው መስጊዳቸው ውስጥ እየሰሙ እንዴት ናቸው? አንዴ ቶፒኩን አንዴ እፎይ አንዴ ዋህብያው አንዴ ሰዎች አላቸው ጡታቸው ጉቻም ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይጎል ዘላለም ያበጠጡት አላቸው። በነገር ያስደስታል። ያ ረቢ አላ ጡታቸው ሳይፈር አላ ነው አይኑ እስኪጠናገር አይኑ እስኪጠናገር አይኑ ራሱ ጠፋ እኮ አይኔ ይጥፋ። ሰላም እንዴት ናቸው? ለምን ይጠፋል? እንደዝም በደንብ ርዕሱ ምንድን ነው? ኦራይት ርዕሳችን ዛሬ አላህ ይወርዳል ብለው ከሚያምኑት ነህ ወይንስ አላህ ይወርዳል ከሚሉት ነህ ወይንስ አላህ አይወርድም ከሚሉት ነህ? የት ይወርዳል? ምን አውቄ አንዳንዶቹ የኛ አምላክ ለሊት ወደ ቅርቢቱ ሰማይ ይመጣል ይላሉ። ይመላለሳል፣ ተመላላሽ ነው። አላህ ይወርዳል፣ አላህ ይወርዳል። የነስሩ ሰላም ኢላ ሰማይ ዱንያ ኩሉ ለይለቲን ኢላ ሰማይ ዱንያ ይላል። ሱና ይወርዳል። አንተም ይወርዳል። እኔ በነገራችን ላይ ከአህባሽ ጋር እንዳትተካከል ይወርዳል። በዚህ በዓለም ላይ ከምጠላው ሰው ወይ ፍጡር ካልከኝ አህባሽን ወላሂ ሁለቴን ነው የምልህ። እዚህ ያሉት ክርስቲያኖች 3000ዎቹን ይመርጣሉ። አህባሽ ከመመርጥ በጣም የምጠላቸው ፍጡር ናቸው። ለምን የምጠላቸው አህባሾችን? የተረገሙ ናቸው። አውቀው አጥማሚ ማለት ነው። ክርስቲያኖች እንኳን አያውቁም። ገብቶሃል? እነሱ እያወቁ እንትን የሚሉ ናቸው። በእናትህ ጥያቄ አለኝ። ሌላ ወሬ አታበዛ። በእናትህ ጥያቄ አለኝ። ጥያቄ አለኝ። ነስሩ ከአንተ አይደለም። እነሱም እኮ እናንተን እንደዛ ነው የሚሉት እኮ። የሆነ ቪዲዮ እንደውም ቆስጤ አይተዋል። እንደው ይበሉ እንጂ ወላሂ ከአህባሽ ጋር ከምታመሳስለኝ እዚህ ጋር ያሉ 3000 ክርስቲያኖች የሉም? እነሱ ይሻሉኛል ከአህባሾች ማለት ነው። ወላሂ ነው የምልህ። አውቀው ስለጠመሙ እነሱ እዚህ ጋር እንኳን አያውቁም። ክርስትና ነው የሚያውቁት። ገብተዋል። እነሱ ደግሞ እስልምናን እያወቁ የጠመሙ ቡድኖች ናቸው። እና እንደው ስለ አህባሽ አታንሳና ቶፒኩ ላግባ። ግን እኮ እነሱ መጽሐፍቶቻችሁም ይላል አክቹዋሊ ክርስቲያንና አይሁዶችን ከመዋጋታችሁ በፊት አህባሾችን ተዋጓቸው፣ ምክንያቱም እነሱ ለሌሎቹ እንቅፋት ይሆናሉና እነሱን ነው ማስወገድ ቅድሚያ ከመስጊድ ውስጥ ነው የሚለው። የአብደላ አላረሪ እንትና አብደላ እንትና መሐመድ አብደልዋሃብ መጽሐፍ ማለት ነው። መሐመድ አብደልዋሃብ መጽሐፍ እንዲሁም ደግሞ የሼክ ኢብኑ ተይሚያ መጽሐፍ ደግሞ ከአርሽቷ ከሚለው እሱን በሚፈስርበት እንትን በሚልበት ላይ ከአርሽ በላይ አይደለም የሚለውን ሲያነሳ ይህንን እንዲህ የሚሉትን እነኝን ተዋጋቸው፣ አንገታቸውን ቆርጣችሁ ቆሻሻ ውስጥ ጣሏቸው ነው የሚለው። ብሎም ከሆነ ወላሂ ትክክል ነው ብሎ ከሆነ በጣም የምጠላቸው ፍጡር አሁን የምጠላቸው ፍጥረት እነሱ ናቸው። በጣም የምጠላቸው ማለት መጥላት ብቻ አይደለም፣ በጣም አይገልጸውም። ታዲያ አብራችሁ እንዴት ነው የምትሰግዱት? እንደዚህ እየተጠላላችሁ መተው ከሰገዱማ ገቡ ወረኛ እኮ እኛ ጋር እኮ አይሰግዱ ማሰል እነሱ ይሳደባሉና መልሰው ደግሞ እኛ ጋር ነው የሚሰግዱት። ነጥቃችኋቸው ነው መጅሊሳቸውን
ዛሬ ነጥቀን አይደለም መጀመሪያው ነበር እኮ እኛ እኮ እነሱ በመለስ ጊዜ የመጡ ናቸው እኮ እነሱ ምንም ስለ ሃይማኖት መት የላቸው። እነሱ ደግሞ እኛ ነን ይላሉ። እኔስ ይሄን ቪዲዮ እንዳንዳም ፖስት ይቀጥል። መልካም እስቲ እንስማው እንግዲህ አባሾቹ ደግሞ ምን ይላሉ? እሺ አንድ ጥያቄ ይጠይቃል። ፓድሪች አዲስ አዳምጥ ተጠየቀ። ይሄ ሰውዬ እስቲ የተጠየቀውን ጥያቄ እንስማው። እየተጠየቀ ማለት ነው። መጣቀደም ምን እያየው ነበር? እየተጠየቀ ማለት ነው። ምን ይላል? አምላክ አንድ እግር ነው ያለው የሚባል አለ ይላል። ሁሱ የሚባል አለ። እዚህ እየጠየቁት ነው። አንድ እግር አለው የሚባል ነገር አለ፣ ግን ይሄ ስህተት ነው። መምረር ያስተካክላል። እና ማሻአላህ እነዚህ ሰዎች አምላክን ፍጥረታት በሚገለጽበት አንድ እግር በሚባል ባህሪ አይገልጹትም ልል እላለሁ። አይ ሁለት እግር ነው ያለው ብሎ አብራ ያአላህ هذا الإسلام ይህ ነው علمه النبي عليه الصلاة والسلام። ሰውን ከማምለክ ውጡ ብለን እኛ ነቢዩ ዓለይሂ ሰላቱ ወሰላም ሰውን አታምልኩ እያሉ የተናገሩት እምነት ይህ ነው ወይ? እነዚህ ሰዎች ሐታ አላህ አደምን የፈጠረው በራሱ ምስል ነው ይላሉ። ልዩነታቸው ምን መሰላቸው? አሁን እነዚህ ሰዎች እንትን አላሉ ነው፣ በቃ ተሻከውን ያለ ተጠራጥረውን ያለ የሆነ የሚያመልኩት የሆነ ሰውን አካል ማወቅ አልቻሉም ነው በቃ እንደዚህ ብሎ የሚገልጸው ማለት ነው። ለምን አደምን በሱ ሱራ ነው የፈጠረው ነው የሚሉ አደምን በሱ ሱራ ነው የፈጠረው ይሉና እኮ ለይሰ ከመስሊ ሸይእ መጠቀም ይፈልጋሉ። ኡስታዝ የጭንቅላት ጥበትና ይሄ የጭንቅላት ይሄ የያዛቸው ሰዎች አደምን በራሱ ምስል ፈጥሮታል። አደም ሁለት አይን እንዳለው አላህም ሁለት አይን አለው፣ አደም ፊት እንዳለው አላህም ፊት አለው እያሉ ያወሩና አመሳስለው ከዛ ለይሰ ከመስሊ ሸይእ እዚች ጋር መጠቀም ይፈልጋሉ። ምን ያህል ደደብ ተማሪ እንደሰበሰቡ ነው እኮ የሚያሳየው። በቃ በጭፍን ደበቅ የሚከተል ህብረተሰብ ይዘው እዚህ ጋር በአላህ በጣም የምጠላቸው ግሩፕ ናቸው። ይመለሳል ሁሉ ደላላ የሆኑትም ኢንሻአላህ ተመለሳላችሁ። አንዳንድ ባይዘው ኡስታዝ ደላላ የሆኑ ሴቶች አሉ፣ የዋሃቢያ ደላላ ማለት ነው። እነዚህ ኡስታዝ ተብዬዎቹ 1000 ሰው ምናምን ላይቭ ላይ ቁጭ ሲል የሚደልሉ አሉ፣ ደላሎች ማለት ነው። በውስጥ ቁርአን ያስቀራሉ እያሉ ድለላ ስራ የሚሰሩ አሉ። እና እነዛ ደላሎች ካያችሁ በየቤቱ ይዞሩና ፖለቲካ ለመስራት ይሞክራሉ። አብዛኛው ጊዜ ሴቶች ናቸው። እና ገብቶ ሲያወሩ ወሬያቸውን ማየት ትችላላችሁ። ወሬያቸውን ብቻ ትንሽ የሆነ ትንሽ መስማት ነው የሚያስፈልገው። እና የድለላ ወሬ ነው የሚያወሩት። እውነት የድለላ ወሬ እዚች ጋር እያስረዳችሁ አፋችሁ ላይ ቁንጥር እያደረጉ እያቸው ስማቸው እንግዲህ እንዲህ እያሉ ነው። እዚች ጋር ቁጭ ብላችሁ ነው እኮ በህይወት እያላችሁ በአፋችሁ ያወራችሁትም ሳትጨርሱ ቀጭም ያደረጉና ከጫፍ ወስዱና ይሁ እንግዲህ ይሉና የድለላ ስራ ይሰራሉ። ስለዚህ ዲን ድለላ አይደለም። ዲንን ከኡስታዞቻችን ተማሩ ነው የምለው። ነዝሯቸዋል። አሁን ነዝሯቸዋል። በጣም ተናደዋል። እኛ አሁን እዚህ ተቀደም ምን እያየ ነው? ይሄ እኮ ምን መሰለህ እፎይ፣ ይሄ አሁን እነዚህ መከፋፈሉ ምናምን ምንም ግራ የሚያጋባ ነገር አለ። ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ነው። ወደ 73 ነው ምናምን ይከፋፈላሉ ሞቶቼ ብለዋል። ገብተዋል። ይሄ ምንም ተለያዩ ምናምን የለም። ይሄ የዱርዬ የቡዘን የቀማቴ ግሩፕ ነው። እነዚህን እያመጣ እንትን አትበል። ያ እነሱ ደግሞ እነሱም እኮ እናንተን ጭንቅላት የላቸውም። አሁን ሰምተዋል ሲያወራል። በጣም መሀይምና ደንቆሮ ናቸው አብዮች እያሉ ነው ደጋግመው የሚናገሩት ስለእናንተ አውቀ ዝም ብሎ እኮ ነው። ታዲያ የግድ እኛ ቁርአን ላይ የሌለው ነገር ማለት አለብን? የእነሱ ጋር ለመሳሰል ቁርአን ያላለውን የግድ አለ ወይ መቀየር አለብን ርዕሱ? እነዚህ እኮ ነው እነሱ እያደረጉ ያሉት። አላህ ይወርዳል የሚል አዲስ አለ አይወርድም አለው የለውም ይሉሃል። ቁርአን ላይ የተቀመጠውን አጥብመው ነው የሚተረጉሙት። እና እባክህ እነዚህ ሰዎች አታምጣ። እነዚህ ዝም ብሎ እንትን ናቸው፣ ምንም እውቀት የሌላቸው የቀማቴ ጀማ ስብስብ ናቸው። የቀማቴ ጀማ እንዳይሰሙ ያብዱብሃል ከሰሙ። ትክክል ነው። እውነት እኮ ነው። ይስሙ ከሰሙ ያለ ነገር ነው። ነገር የለም። አሁን እኮ አስቸጋሪው የእናንተ ምንድን ነው? እሱ ከፍጡር ጋር አመሳስላችሁታል እኮ። እነሱ እኮ አሁን መቀበል እኮ አዲሱና ቁርአኑን የከበዳቸው የእናንተን አስተምሮ ከተቀበሉ ፍጡር ይሆናል። የፍጡር ባህሪን ለፈጣሪ ሰጥታችኋል ነው።
ለምሳሌ አላህ ይወርዳል አልከኝ። የት? ወደ ቅርቢቱ ሰማይ። አላህ በመውረድ በመውጣት የሚነገር ከሆነ ከዛ ደግሞ ሁሌም ጸሎት ለመስማት የሚመላለስ ከሆነ ከፍጡር በምን ተለየ? በየቀኑ ሲመጣ ሲያስበው ይሄ ለእንትን እኮ ነው። ይሄ አንድ ሰው ወጥሮ ዱዓ እንዳያደርግ ማለት ሂማ እንዲኖረው ነው ይሄ የተባለው እንጂ እሱ ነው የሚያውቀው እንዴት እንደሚወርድ ምናምን። ይሄ በእንትን ይወርዳ በዛ ይወርዳ ምናምን እንኳን አይደለም። ይወርዳ ሲባል ያ ሰው እዛች ሌሊቷ ላይ ወጥሮ እንዲያደርግ ነው እንደዛ የተባለው። አሁን እኮ መውረዱ እንዴት ይወርዳል የሚለው አያጣላንም። እንዴት ይወርዳል የሚለው የሚያጣላን አይደለም። እኔ ችግር የለብኝም እሱ። ኦኬ ለሱ በሚገባው ይወርዳል፣ ፋይን እስማማለሁ። ግን ይሄ መውረዱ በራሱ ለፈጣሪ ከተነገረ ከፍጡር ጋር ይመሳሰላል ነው። የፍጡርን ባህሪ ገንዘብ አደረገ አሌስ ራሱ ማለትም በዛቱ ይወርዳል ብለህ ካመንክ ለማተረጉመው ከሆነ አሁን አላህ እጅ እግር አለው ብለህ ታምናለህ፣ የማንንም አይመስል። ያ ዛቱን ይዞ የሚወርድ ከሆነ ከአርሽ በላይ ነው የሚለውን ራሱ ንግግር ያፈርስብሃል ነው። ምክንያቱም አንተ ከአርሽ በላይ ነው ባልክበት ሰዓት ላይ እሱ ወርዷልና። እኛ አሁን እኮ ይወርዳል አርሽ ላይ እኮ የለም እኮ አላለም፣ ይወርዳል ነው ያለው። ገብቶሃል? እሺ ሲወርድ እጁ ከአርሽ በላይ ነው የሚሆነው ከአርሽ በታች? እሱን አላህ አለም እንዴ። ይሄ እኮ እሱን አላህ ያውቁ ማለት እጅ እግር ምናምን ሳይሆን የለውም። እሱን እስማማ። ሲወርድ ያ መናገር የሚችልበት አካሉ አብሮ ይወርዳል አይደለ? ከአርሽ በታችም አለ ቅርቢቱ ሰማይ ጋር። ምክንያቱም ማን ምህረት የሚጠይቀኝ የምምረው ብሎ የሚናገርበት ያ ንግግሩ ራሱ ስለወረደ ነው እንጂ ስለወረደ ነው ከአርሽ በታች ሲመጣ እንደዛ ብሎ የሚናገረው አይደል? አዎ መልካም። ስለዚህ የሚናገርበት ፓርቱ ከመጣ ፕላስ ደግሞ እጆቹ ራሱ ይመጣሉ ቅርቢቱ ሰማይ። አንድ ሐዲሱን አንደ የክፈትልን ቆሴ እጆቹ ዘርግቶ ማን ነው ምህረት የሚጠይቀኝ የምምረው፣ ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል እጁን ዘርግቶ። ስለዚህ እጆቹ ከመጡ ስንት እጅ አለው ብላ የምታምነው አንተ? እኛ አላህ በቁርአን አለኝ ያለኝ ብቻ ነው የምናምነው። ስንት እጅን ምናምን ያልሆነ አለ። ስንት እጅ ነው ያለው? አለኝ ያላችሁ ስንት ነው? 2 እጅ ነው። እሺ አንድ ሐዲሱን እንመልከተው። ኦኬ ይሄኛው ነው ቦስ? የትኛው ነው? ኖ አላህ ሁለተኛ ይመጣና እጁን ይዘረጋል የሚለው ዘርግቶ የሚጠይቅበት። ኦኬ አለሁ አዲስ ልኬልሃለሁ። አዲስ አለው ቁጥር ላይ ነው ያለው ነው። አዎ ልኬልሃለሁ። እሺ እና አሁን 2 እጆች እንዳሉት ይታመናሉ በዋብያዎች። አላህ 2 እጅ እንዳለው ማንም አይመስሉ። እነኛ እጆቹ የሚመጡ ከሆነ ሉክ ምንድን ነው የሚሆነው ማለት ነው? እጆቹ ከመጡ የሚመጡ አይሉም። አውቅ እስኪ መጀመሪያ የሚወርድ እሺ፣ የሚመጡ ስለ ወደ ቅርቢቱ ሰማይ የሚመጣ እያልኩ ነው። ወደ ቅርቢቱ ሰማይ ይወርዳል። ማነው እጁን ከፍ አድርጎ የሚለምነኝ ነው የሚለው? ኦኬ ማነው እንደዛ የሚለው? ችግር የለውም። ማነው እንደዛ የሚለው? አላህ ሱብሃነሁ ወተዓላ ነው። 1/3 ይወርዳል። ምኑ ነው የሚወርደው እንደዛ? ምኑ ነው እንደዛ የሚለው? ኦፈይ ምኑ ነው የሚለው? አላህ ይላል አልኩ። ማን ነው የሚለምነኝ የምሰጠው ይላል። ያላ አንተ እስቲ ይቅርታ እንደስተኝ እስቲ እኮ ማን ነው እንደዛ የሚለው? አላህ ነው አይደለ? አዎ ፎይ ኦኬ። ስለዚህ አላህ እጅ እግር እንዳለው ታምናለህ? አዎ ኦኬ። ያ እጅ እግር ያለው እስከነ እጁ ነው የሚመጣው አይደለም? ይኸውልህ እዚህ ጋር ላይ አሁን አንተ ይሄን ስታስብ በፍጡር እንትን ነው ተፈጥሯችን ነው ወይም ፍጡር እንደሆነ ነው ይሄን የምናስበው፣ ግን እኛ በምናስበው ልክ አይደለም ነው አሁን ትልቁ ቁም ነገር። ያም ሆነ ይህ ለአንተ ምን በፈለከው አስብና አስረዳኝ እስኪ። ይኸውልህ አሁን ለምሳሌ ይሄን ስናስብ እኛ ለምሳሌ በገነት ማር አለ ቢሉህ
የምድራዊ ማር ወይም እኛ የምናውቀው ማር ጋር አይመሳሰልም። ለጻድቃኖች ይሆናል። መመሳሰል አታመሳሰል። እኔ ከማሩ ይልቅ ይህን ነው አላህ ላይ ቁምና አላህ ይመጣል ብለህ ታምናለህ አይደለ? ኦኬ። ሲመጣ ደግሞ እጅግሩ ይመጣሉ አይደለ? ኦኬ። እጅግሩ ከመጣ ስንት እጅ ያለው ብለህ ነው የምታምነው እኮ? አዎ አልኩህ እኮ። እሺ ሌላ ምን ይፈጠር እኮ? አሁን ይሄ ለአንተ ምን ይጠቅምሃል? መልካም ተስማማው። እሺ ተስማማው። በቃ አዎ ስላልከኝ ላቅለው። እንደውም በደንብ አስብ። አላህ ከአርሽ በላይ ነው ብለህ ነበረ። ከሌሊቱ 1/3 ደግሞ እጅግሩ መጣ አይደለ? አንተ እስቲ መሐመድ እጅግ ቆይ፣ አባሽ ከሆንክ ተረጋጋ። እጅግሩ ይመጣል ብለህ ተማመንን። እጅግር አለው፣ እጅግሩ ይመጣሉ። የነ የሚመጡት ቅርቢቱ ሰማይ ድረስ ነው አይደለ? መሐመድ ይሰማኛል። እጅግሩ ይመጣል አይደለም? እጅግሩ ይመጣል አይደለም? አላህ ይወርዳል ነው። አላህ ስትል እጅግሩንም ያካትታል አይደለም? ሲፋቱ ስለሆነ እሱ አልተገለጠም። አላህ ይመጣል ስትል እጅግር የሌለው ነው እንደ የሚመጣው? አንተ እግዚአብሔር በምድር ላይ የእግሬ መረገጫ ናት ይላል። ምኑ ነው የሚመጣው? ኦኬ፣ እንደዛ ነው የምታስበው? እንደኔ ታምናለህ አንተ? እኔ አላምንም፣ ግን እኔ አሁን ለምን ታገናኛለህ ታዲያ? ካላመኑ አንተ ራስ ላይ ያለውን ወደኛ ትጠይቅ ነው። አይገናኝማ። ታምናለህ ወይ አልኩ እኮ። አንተ ይመቻሰልኛል ብለህ ከጠየቅከው፣ አዎ እግዚአብሔር ምድር የእግሬ መረገጫ ነች ይላል። ያ ማለት ምድርን እንደዚህ ረግጧት የሆነ እግር በሚባል ረግጧት ከስር ሳይኖር ከላይ እንደዚህ ምድር ላይ ጭኖባት ያለ ነው ማለት አይደለም። ምክንያቱም አንደኛ የኛ አምላክ የሚታይ ግዙፍ አካል ያለው አይደለም። አንድ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው አንድ ነገር የእግሬ መረገጫ ነው ማለት ወይም ደግሞ በእግሬ ስር ነው ማለት በቁጥጥሬ ስር ነው፣ በግዛቴ ስር ነው ማለት ነው። አንተ በእግሬ ስር ነህ ቢልህ አንድ ሰንበዲ እንደዚያ እሱ እግሩ አንተ ጭንቅላት ላይ ነው ማለት አይደለም። ከየትም አታመልጥም፣ ከእግሬ ስር አታመልጥም። ወይም ደግሞ እግሬ ስር ነህ ስትባል ምን ማለት ነው? በእኔ ቁጥጥር ስር ነህ ወይንም ደግሞ በእኔ ግዞት ውስጥ ነህ ማለት ነው። ስለዚህ አሁን እናንተ ዋብያ ቆይ አንዴ። ስለዚህ አሁን ምንድነው እሱ እናንተ በሁሉ የሞላ ነው ብላችሁ አታምኑ። በሁሉ የሞላ ነው ብለህ ስለማታምን ከአንተ ጋር አይገናኝም ማለት ነው። አሁን ሐዲሱ ላይ ወይ በሁሉ የሞላ ነው ብለህ ታምናለህ? እፎይ አሁን እኮ አንተ እዚህ ጋር አሁን ስለዚህ ማውራቱ አይጠቅምም። ሌላ ነገር ሁልጊዜ ግን በዚህ አጀንዳ ላይ እሰማሃለሁ። ምን ያደርግልሃል ነው? ምን ይጠቅም? ፕሊስ አሁን እንደዚህ አይነት ቶፒክ ለማስቀየስ ከሞከርክ ትወርዳለህ። አሁን አዲሱን አንብበው። እጅ እግር ይወርዳል ብዬ ጠየኩህ። ኢስላም ለምንድን ነው እሱ እጁ እንደሚወርድ መረጃ ስላለን ነው። አንብበው ቆሴ። ከማንበቡ በፊት እኔ አንድ ነገር ልናገር። አሁን እዚህ ጋር አንተ ካልከው ተሳስተሃል። ማለት አምላኬኛ የሚታይ አይደለም መንፈስ ነው ብለሃል። ለምሳሌ አሁን ቃል የያዘው ልጅ መርየም የያዘችው ልጅ አምላክ ነው አይደል? እዚህ ጋር ያለው እኛ አይደለንም ያልነው ወንድማችን፣ መጽሐፍ ቅዱስ ነው። እሺ ይሄ አምላክ ነው አምላክ አይደለም? ቃል ስጋ ሆነ ያለው የያዘው መርየም የያዘችው ልጅ ኢየሱስ ነው አይደል? እሱ በስጋ ስለተገለጠ ነው። ያላ ቃል አይታይም። ቁርአን ላይ ግን እናየዋለን። ያላ ቃል ይታያል። ዋብየው እሺ አይታይም። ቁርአኑን ግን ማየት አልችልም። ትችላለህ። ቁርአን ማየት ትችላለህ። ይሄም ሰው ሆኖ ተገልጦ ነው። ማየት እችላለሁ አልችልም? ቃሉን ማየት እችላለሁ አልችልም? ትችላለህ እንዴ? ይሄ ምን ማለት? ቀደም እኮ ያላ ቃል አይታይም ብለህ ነበር። አሁን ግን ታየዋለህ እያልከኝ ነው። ምን እያልክ ነው ዋብየው? እንዴ ቁርአን ነው እያልከኝ? ቁርአን ማየት ትችላለህ። ቁርአን የአላህ ቃል ነው። ያላ ቃል ነው አይደለ? ቁርአን አዎ የአላህ ቃል ነው። ያላ ቃል ይታያል ባይል ይሄው ያየነው እየቀረ ነው አይደል? ስለዚህ ያላ ቃል ይታያል ማለት ነው። አዎ ከላሙላህ ነው። የአላህ ቁርአን የአላህ ቃል ነው። ያላ ቃል ይታያል ማለት ነው። እያየ ነው አይደል? ያላ ቃሉ ባህሪው ነው ባህሪው አይደለም? እንዴት አረፍ ወይንም የማይሆን ጥያቄ አትጠይቅ። ቆይ ባህሪው ነው ባህሪው አይደለም? ያላ ቃል የሚገርማችሁ አወዛገብከኝ። ምንም እየተረዳሁ አይደለም። ጥያቄ በደንብ አስተውሉ። ያላ ቃል ባህሪው የሆነን ፍጡር ያልሆነን ባይኒያ የዋለው እያለኝ ነው። ባይኒያ የዋለው እያለኝ ነው። ቁርአን ባይኒያ የዋለው ነው። ባይኒያ ይቀራሉ። አደርብ ጣልቃ መገቡ ከሆነ ሸኛቸው። ቆስጤ እንትና ቃል ነው መሰለኝ ገስ ያለ ቃል ሸኛቸው ጣልቃ ሲገቡ።
በአይን ይታያል አለ ያላ ቃል ቁርአን የአላህ ቃል ነው። በአይን እያየን እንቀራለን። በአይን ይታያል። ቁርአን በአይን ይታያል። ስለዚህ የአላህ ባህሪያቶቹ ሲፋቶቹ ይታያሉ ማለት ነው። አሁን እኮ ስለ የአላህ ቃል እኮ ስለ እንትን ነው ቁርአን ነው እያወራ ያለ ነው። ስለዚህ አላህ ባህሪ ይታያል ማለት ነው። በባህሪው አላህ ይታያል። የአላህ ቁርአን የአላህ ቃል ነው። ቁርአን ይታያል። አለቀ። ይሄ እኮ አንዴ እሺ፣ ወደ ጥያቄ አንተ ደግሞ መልስልኝ። እዚህ እንትን ቃል የተሸከመው ስለዚህ አላህ ባህሪው ይታያል። ሪፖርት መጥቶብኛል። ኮፒ ሊንኩን በደንብ ከፍ አድርጉት። ስለዚህ አላህ ቃል በባህሪው ይታያል እያልከኝ ነው። ቴንኪው። በደንብ አስተውሉ። አላህ ቃሉ ባህሪው ነው ብሎኛል። ስለዚህ በባህሪ አላህን ያዩታል ማለት ነው። ምክንያቱም ከአካሉ ከፍለው አንዱን አካል ያያሉ። ምኑን? ቃሉን፣ ፍጡር ያልሆነውን ያያሉ። ስለዚህ ቃሉን ማየት ቀኛቸው አልኩ እኮ ሲረብሹ። ኦኬ፣ በደንብ አስተውሉ። እኛ ግን በባህሪ ፈጣሪ ማንም ያየው የለም። ከአካሉ ከፍለህ የሆነ ፓርቱን በባህሪ ይታያል የሚል አስተምሮ እኛ የለንም። ክርስቶስ በስጋ ነው የታየው። በያዘው ስጋ አዳም በያዘው ስጋ በነሳው ስጋ በዛ ነው የታየው። አምላክ በባህሪው ስጋን ሳይዋሃድ ይታያል የሚል አስተምሮ የለንም። ለዚህም ነው አንደኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 17፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16፣ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔር ማንም ያየው የለም ሊያየውም አይችልም። ማንም ክርስቶስ በስጋ ስለተገለጠ አባቶች ለነሱ ናቸውና ክርስቶስ ከነሱ በስጋ የተገለጠ አምላክ ስለሆነ በስጋ ነው የታየው። ስለዚህ አሁን የእነኚህ የዋህዮች አላህ ግን ታይቷል ማለት ነው። የሆነ ክፍሉ ታይቷል። አሁን የቀረው ምንድን ነው? ሌላው ክፍሉ ነው። ቃል የሚባለው ሉክ እኛ የአብ የባህሪ ቃሉ በስጋ ሲገለጥ በያዘው ስጋ፣ በነሳው ስጋ፣ በተዋህደው ስጋ ታየ፣ ተዳሰሰ፣ ተነካ ብለን እናምናለን። መጽሐፍ ቅዱስ ይማቃሉ እንዲህ የተግባባ አዳም። ስለዚህ በነሳው ስጋ፣ በያዘው ስጋ ቃል የአብ የባህሪ ቃሉ በስጋ ተገለጠ ብለን እናምናለን። ቴንኪው። ሰው እንዲያወራ እነሱስ ቁርአን ያላ ቃል ወደ ቀሌ ተገልጧል። እሱን ያዩታል። አሁን ወደ ቶፒኩ አንብበው። አንዴ ቆስጤ መጽሐፍ ቅዱስ ይማቃሉ። አንዴ ልጨርሳ። አንዴ ቆይ። የእግዚአብሔር ቃል ነው። እንደናንተ እናምንም። ዋብያው መጽሐፍ ቅዱስ እንደናንተ ፍጡር ያልሆነ ዘላለማዊ የፈጣሪ ቃል ነው ብለን አናምንም። እሺ፣ መጽሐፍ ቅዱስ የማን ንግግር ነው? አንዴ ጨርሳ። እዚህ ጋር ጨርሰን በኋላ ትጠይቃለህ። አይገናኝም። ከእናንተ ጋር ስለማይገናኝ አሁን ወደዛኛው ከመጽሐፍ ቅዱስን ከእስልምናው ጋር አገናኛለሁ የሚል አስበህ ነው። አይገናኝም። ይገናኝ አይደለም። ኦኬ፣ ቀጥል። አንብበው ቆስጤ። እሺ፣ አህመድ ላይ 38:21 ላይ እንደዚህ ይላል። አብድ አልሰማድ አብድ ምናምን ሰነዱን ካስቀመጠ በኋላ ሜሴንጀር ኦፍ አላህ ሰይድ ያለ መልእክተኛ እንዲህ አሉ። when a third of the night remains አንድ ሶስተኛው ክፍል በሚቀኝ ጊዜ አላህ descends to the lowest heaven አላህ ወደ ቅርቢቱ ሰማይ ይወርዳል and opens the doors of heaven የጀነትንም በር ይከፍታል። he extends his hands and say እጁንም እንዲና እንዲህ ይከፍትና ምን ይላል? is there anyone who ለምን በአማርኛ ታደርገው? እኛ አማርኛ ነው የምንሰማው። አማርኛ እንደ እየተናገርኩ ያለሁት ዋብያ፣ አንተ በእንግሊዝኛ ነው እየፈሰርክ ያለው። አማርኛ ግን ሁላችንም እናንብብ። በአማርኛ አድርገህ እናንብብ ነው የምልህ። በእንግሊዝኛ አንተ የምትለውን እኛ እየተረዳን። እሺ፣ አንዴ በራስ አፈሳሰር ነው ይፈስታል። እስቲ የራሴ አፈሳሰር ነው ወይስ አይደለም የሚለውን ቀይሬ ላምጣልሽ። ወደ አማርኛ ተርጉሙላቸው። እሺ ቆይ አንዴ፣ ምክንያቱም አዲሶቻችሁን ወይንም ወደ አማርኛ ተርጉሟቸው፣ ከእንግሊዝኛ እና ከአረብኛ አውጧቸው። የኢትዮጵያ ሙስሊሞች አታስፈልጉም ተብላችሁ እንደ በአረብኛ እና በእንግሊዝኛ ካልሆነ ወደ አማርኛ ማይተረጉሙላችሁ። ማአት አማርኛ መጽሐፍቶችን መጽሐፍ ቅዱስ ላይ ሲቀጥፉ ለምንድን ነው እሱ ሀዲሳችሁን ቅድሚያ ማይተረጉሙላችሁ? አያስፈልግም። ሀዲስ ተራ ነው ብለው ነው በአማርኛ ለልክልህ አለ ከፈለክ። የለም እንትና ነው ያለው መጽሐፍቶች። ይህ ክርስቲያኖችን በቦልካቸው ደስ ይለኛል። ለምን እንደሚልኩ እኮ መከራ ሙስሊሞችን ለማስገባት ሲባል
እንዳለ ቃል አለ። ሸኛቸው እስኪ ክርስቲያኖችን የላኩትን ገስት ላይ ቃል አለ። ያው ትራንስሌት አድርጌላችኋለሁ። አንዴ እየሰማሁ እሺ አለ እንዲህ ባዞሮ ይታያችኋል። በረም ይሰማል። ተሰማ። እሺ ያው ተርጉሜላችኋለሁ። እንደው ያው ወደ አማርኛ ተተርጉሟል። እሺ እንመልከት። ሰነዱን እዚህ ላይ ካስቀመጠ በኋላ አብዱል ሰመድ፣ አብዱል ኢዛብ፣ ሙስሊም፣ አቡ ይስሐቅ፣ አቡ ሃይዲን፣ አቡ ሃይሺ ኢብኑ ሙሳድ ያላ መልእክተኛ እንዲህ ብለዋል። የሌሊቱ 1/3 ሲቀር አላህ ወደ ታችኛው ሰማይ ይወርዳል፣ የሰማይን በሮች ይከፍታል። እጁን ዘርግቶ እንድሰጠው የሚለምነኝ አለ፣ ይቅር እንድለው የሚለምነኝ አለ ይላል። ይህ ጎህ እስኪቀድ ድረስ ይቀጥላል፣ እስከ ጠዋት ድረስ ይቀጥላል፣ እስኪነጋ ድረስ ይቀጥላል ማለት ነው። ስለዚህ ምን ያደርጋል አላህ Subhanahu Wa Ta'ala? እጁን እንዲህ ዘርግቶ ይመጣል ማለት ነው። እዚህ ጋር ምን ነው ጥያቄ ሆነባችሁ እናንተ? ስለዚህ እጆቹ ከአርሽ በላይ ናቸው፣ ከአርሽ በታች ናቸው። አሁን እኛ እኮ የተነጣጠረ እጁ እዛ እግር እዛ እንደዚህ የሚያስተምረው እኮ የለንም። ቅድም ታዲያ እጁ ይመጣል ስል ለምንድን ነው የሞገትከኝ? ከዛኛው ጋር አብረህ ሆነ። እሺ ቃሲም ይቀጥል እስኪ። ቆይ ቃሲም ይቀጥል እስኪ። ተንቀልቅሏል። ማይክ 10 ያነሳል። ቃሲም ማይክን አንሳው። ሪፖርቱ እንዲለቅ ሁላችሁም ሼሩን ኮፒ ሊንኩን በደንብ ከፍ እያደረጋችሁት፣ ዛሬ በጣም አንድ ወሳኝ የምናየው ነገር አለ። ስለዚህ ሁላችሁም በደንብ ሼር አድርጉት። በደንብ ሼር አድርጉት። እፎይ ቀጥሉ። አይሰማም። ማይክን ያዘ ዋህብየው። ቃሲም እንዴት ነህ? ሰላም ነው ቃሲም? አለሁ። እንዴት ናችሁ? ሰላም ነው ይመስገን። እንዴት ነህ? እኔማ የሆነ ጥያቄ ነበረኝ። ያው እንትን አምላኬ ወደ ቅርቡ ወደ ርዕሱ ጥያቄ አለኝ። እሱ ጋር እመጣለን። ወደ መጀመሪያ ጥያቄውን መልሱልኝ። አላህ ወደ ቅርቢቱ ሰማይ ይወርዳል ብለህ ታምናለህ? አንዴ ቆስጣንቲኖስ ጥያቄ ተቀበለው። እናንተም እንደሌሎች ለምንድን ነው ሁሌ እስልምና ላይ ጥያቄ የምንቀበለው ከ5 ሰዓት በኋላ ነው። የዛን ጠብቅ፣ አንዴ ታገስ፣ ትጠይቃለህ። ግን አምላኬ ወደ ቅርቢቱ ሰማይ ይወርዳል ብለህ ታምናለህ? መጀመሪያ ጥያቄው እንትን ማለትም የኔን ጥያቄ ተቀበለኝ። አሁን እኔ ምሳሌ ይሄን ሀሳብ ደግሞ ከማንክነስ ከስር ትሆናለህ። ሙቤ አለ? ኦኬ መመለስ የሚችል ብቻ። ኦኬ መሐመድ ይሰማኛል? እንኳን ደህና መጣ። እንኳን ደህና ጠበቃችሁ። ቆየሁ እኮ። እሺ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አዎ አምናለሁ። ኦኬ አላህ አይወርድም ይወርዳል የሚሉ ውሸታኛ ናቸው፣ ወይንም ደግሞ የነሱ አላህ ፍጡር ነው ብለው የሚሉ ትክክል ናቸው ብለህ ታምናለህ? ከሱ ላይ ያው እንግዲህ ስለመከፋፈሉ እያወራህ ይመስለኛል፣ ስለ ሙስሊሞች ወይም ኢስላም ክፍፍል አይደል? በቃ እንደዛ ብሎ አንድ አካል ቢያምን እኔም አምናለሁ። ለምሳሌ ፈጣሪ ወደ አንደኛው የምንከፋፈልበት ጉዳይ ይሄ ነው። ግን ይሄ ጉዳይ ዓለም አቀፍ ያሉ ሙስሊሞች በአንድ ቤት ሆነው ነው ማለት የቤት ውስጥ ጉዳይ ነው። አንዋር ሰይድ ተመለስ። ኦኬ ስለዚህ ቀጥል። ሶሪ ኢንተራፕት። ስለዚህ በአንድ ቤቱ ነው ይሄ ክፍፍል አለ። ይሄ ማለት ግን በተለያየ ቤተ እምነቱ ነው ወይም ደግሞ የከፋ ክፍፍል ውስጥ የሚያስገባ ሳይሆን አንዳንዶች እንግዲህ የሆነ ተፍሲር ወይም ደግሞ አፈታት ነው። አንዳንዶች በአካል አይገለጥም ሲሉ፣ ሌላኛው ደግሞ ቁርአኑ በቀጥታ ነው የሚተረጎመው በአካል ይገለጣል ብለው ያምናሉ።
ወይም እናምናለን ያለውት ፓርት ለምሳሌ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ከሌሊቱ 1/3 ወደ ቅርቢቱ ዓለም ወይም ወደ ቅርቢቱ ሰማይ ይወርዳን ካለ ይወርዳን ብለህ ነው የምትወስደው። ያልተነገረህን ደግሞ አልተገለጸም፣ በቃ እዛው ላይ ነው የምቆመው። እሱን አካል ደግሞ ከምንም ጋር አይመሳሰልም። እዚህ ላይ ግን አንተ ይወርዳል የምትለው ከሌሊቱ 1/3 የማንንም አይመስል እጅ እግር ያለውን ነው አይደለ? ምንም አይመስልም ወይም ደግሞ ፍጡርን በፍጹም አይመስልም የሚለውን አስመራ ያዝልኝ። እግር የለው እጅ የለው። ስለዚህ እጅ እግሩ ነው የሚወርደው ወይንስ ሌላ ነገሩ ነው የሚወርደው? ራሱ ዛቶች አልተባለም። አሁን ይሄ ጥያቄ በራሱ ምንም ያልተባለን ነገር መፍጠር ይባላል፣ ወይም ደግሞ ክፍፍሉን ለማስፋት የተፈለገ ነገር ነው እንጂ ይወርዳል ከተባለ ይወርዳል፣ እዛው ላይ ነው የሚቆመው። እጁ ይወርዳል አይወርድም? እሺ አልተባለም አልኩ ወይ ማለት እስካሁን ቅድም ያነበብነው አዲስ አልሰማህም? ይወርድና እጁን ይዘረጋል የሚለው እንደዛ እኮ አይደለም። ይኸውልህ አሁን እዛ ጋር ላይ ከሌሊቱ 1/3 ወደ ቅርቢቱ ዓለም አላህ Subhanahu Wa Ta'ala ከወረደ በኋላ ይወርዳን። ግን አንተ ይወርዳን ብለህ ስታስብ በአእምሮህ ላይ የሚመጣው ልክ የፍጡር አይነት ስታይል አይደለም። እኔ ፍጡር አትበል መሐመድ፣ ያልጠየቅኩህን አትመልስ። ይወርድና እጁን ዘርግቶ ማን ነው ምህረት የሚጠይቀኝ የምምረው፣ ማን ነው ይቅርታ የሚጠይቀኝ ይቅር ምለው ይላል። ስለዚህ ይወርድና እጁን ይዘረጋል የሚለውን እንዴት ነው የምትረዳው? ይወርድና ምክንያቱም ምህረቱን ማን ነው ምህረት የምሰጠው ይላል የሚለውን ትርጉም ያስይዘናል። የሚወርደው ምኑ ነው? ያስተካክለኝ። እጁ ይወርዳል አይወርድም? እሺ እፎይ እዛ ጋር እኮ መልሼልሃለሁ። እየሰማኸኝ ነው አይደለ? እንደዚህ አይነት ክፍፍል እጁ ተብሎ ሳይሆን አላህ ይወርዳል ነው የተባልነው ብዬሃለሁ። ስለዚህ አላህ ስትል ሳከፋፍል ሁሉንም ሲፋቶቹን አካተህ ነው። በቃ ይወርዳል አላህ Subhanahu Wa Ta'ala ከሌሊቱ 1/3 ወደ ቅርቢቱ ሰማይ ግማሹ ነው የሚወርደው ሁሉም ነው የሚወርደው? እንደዛ ተብሎ አልተገለጸም ብዬ ልድገምልህ። እሺ ምን ብለህ ነው የምታስረዳኝ? ይወርዳል ስትል ምኑ ነው የሚወርደው? ካዳ አላህ የምትለው ምኑን ነው? ይኸውልህ ምዕመናኑ ወይም ደግሞ አማኞች በዛች ጭር ባለው እሱን ምህረት አልጠየቁ። አላህ ይወርዳል ስትል ምኑ ነው የሚወርደው? በአካል ይወርዳል። በአካል ይወርዳል። ስለዚህ በአካል ይወርዳል ስትል ሁሉም አካሉ ነው የሚወርደው ወይንስ ግማሽ አካሉ? እንደዛ ተብሎ አልተገለጸም። እፎይ ተረዳኝ እባክህ። ስለዚህ ሁሉም አካሉ ይወርዳል ማለት ነው። በቃ ይወርዳል ነው የተባልነው እንጂ እዛ ክፍፍል ውስጥ ምንም የተገለጸ ነገር የለም። ተስማማው። ስለዚህ ሁሉም አካሉ የሚወርድ ከሆነ በዛን ሰዓት ላይ አላህ ነው የሚሆነው። አላህ ላይ ነው የሚሆነው። በአካል ይወርዳል ብለኸኛል። ወደ ቅርቢቱ ሰማይ አልንኩ። ቅርቢቱ ሰማይ ማለት ከሁለተኛይቱ ሰማይ በታች ያለችው ሰማይ ዱንያ ምናያ ሰማይ ነች። ያው በለው እንግዲህ ወደ ቅርቢቱ ሰማይ ማለት እሷ ነች እንዳገላለጽ። መልካም። ስለዚህ በአካል ልጅ ያስተካክለኛል። ችግር የለውም። በአካል ስለዚህ እዛ ሰዓት ላይ ቅርቢቱ ሰማይ ጋር ይመጣል ወይንም ደግሞ ይወርዳል። ይመጣል ስለ እኛ ከታይ ስላለን ነው። ስለዚህ ወደ ቅርቢቱ ሰማይ ይወርዳል። ኦልራይት። በዛን ሰዓት ላይ አላህ ነው የሚሆነው። ቅርቢቱ ሰማይ እኮ አለ። ደጋግሞ ቴንክ ዩ አላህ ነው ደጋግም የጠየቅኩት። በዛን ሰዓት አላህ ነው የሚሆነው አልኩት። ቅርቢቱ ሰማይ አለኝ። ስለዚህ አላህ ከአርሽ በላይ ነው የሚሉት እየዋሹ ነው ማለት ነው። በዛን ሰዓት አልተዋሸም። እዛ ላይ እናብራራ። መለስክልኝ እኮ ታብራራለህ። ደጋግሜ ጠየቅኩ 3 ጊዜ። በዛ ሰዓት ላይ አላህ ነው የሚሆነው ብዬ ስጠይቅ ከአርሽ ላይ እኮ ወረደ ይወርዳል ተባለው። እፎይ አዳምጠኝ እንዴ አይደለም። ደጋግሜ በዛን ሰዓት ላይ አላህ ነው ብዬ ስጠይቅህ ከአርሽ በላይ ቅርቢቱ ሰማይ ላይ ይህን ነው። አሁንም ደግሜ ስልህ አላህ ነው በዛ ሰዓት ላይ ስልህ ቅርቢቱ ሰማይ ደጋግሜ ነገርኩህ እኮ አትረዳም እንዴ? እኔን እስከምትቆጣኝ ድረስ ያውም ማለት ነው ምናያ ሰማይ ጋር እዚህ ነው ያለው ብለህ አልከኝ። ስለዚህ አንድ ሰው በዛን ሰዓት ተነስቶ አላህ ከአርሽ በላይ ነው ቢል እየዋሸ ነው ማለት ነው። አላህ ከአርሽ በላይ ሳይሆን ቅርቢቱ ሰማይ ላይ ነው በዛን ሰዓት። ምክንያቱም አሁን አንተ በራስህ መርመርና ነጥብ ማስጣል ነው የምፈልገው አይደለም። በቃ ያልተባለውን ነገር ለምን እንላለን? የታዘዝነውን ነገር ብቻ ነው መቀየረዋለህ። ከቀየርክም ደስ ይለኛል። ካልቀየርክም ያልተባለ የምትለው ካለ አሁን አንተ ይኸውልህ ክፍተት ብቻ ነው የሆነ ሰው ነጥብ ማስጣል
የሆነ አጨብጫቢ ማዋጣችሁ እናንተ ዶክተሪኑ ነው ያስበላችሁ። አይደለም፣ አስተምሮቱ ነው ያስበላችሁ። በጣም ተሳስተሃል። ሩቅ ስህተት ማለት ነው። ምን አድርጌ ይሁን። እሺ ሌላ ጥያቄ ካለ ሂድ። ተበላ በቃ ከዚህኛው ላይ ደን እኔስ እስቲ ሙባረክ ይቀጥል፣ ሙቤ ይቀጥል። እስቲ ሙቤ ቀደም ብሏል እንግዲህ ይመስለኛል እያላቸው ራሳችሁን አጽናኖሽ ሂድ። እኔ እኮ እድል ሰጠው እኮ የምታስተካክለው ሳለሁ ወይ ስለ አላስተካክልም ያው ነው አልከኝ። ስለዚህ አየው በቃ እውቀት እዚህ ጨረስን ማለት ነው። እናንተ ላስተካክለው ብትል ሌላ ስህተት እንደሚመጣብህ ሜይ ቢ የተረዳኸው ይመስለኛል። ሙቤ ይቀጥል። ሙቤ ያለ አብዱ እሺ መመለስ የሚችል ማን ነው? እሺ ከገባችሁት ውስጥ መመለስ የሚችል ስለዚህ መልስ ፈልገህ ነው እፎይ? ያቀጥለው ሁሱና እነሱ ኢምራን ጋር ሰው ሊጠራ ነው። ሰው ጥራ ቢሉት ምን ጥራ ቢሉት ምን ጠራሉ? እነሱ ጋር ማወቅ ከፈለግ አሁን የገባ ነው። እኛ በቃ መልስ መመልስ ከሆነ መልስ፣ ክርስትና ማመልስ ከሆነ ከስር ትማራለህ። አለቀ። ዛሲት ኤኒዌይስ ሙስሊሞች በሆኑ በሰንበዲ ከላይ ባሉ ቅድም ሀባሹ እንዳለው ማለት ነው ቲፎዞ አላቸው አለ። ቲፎዞቻቸው ፕሮፓጋንዳ ይነዙላቸዋል፣ ጭንቅላት የላቸውም አለ። እነሱን ነው የሚከተሉ ዝም ብለዋል። ሀባሹ ዋብዮቹ እንዳለ ምንም አያውቁም። የሆኑ ኡስታዞች አሉ 1000 ሰው ምናምን የሚከተላቸው፣ በእነሱን ነው ዝም ብለው የሚከተሉት። ሀባሾቹ በደንብ የገለጿቸው ማለት ነው። ጥያቄ ስታይ እከሌ የሚባል የሚመልስልሃል እምነታቸውም ማለት ነው። ኤኒዌይስ በደንብ አስተውሉ። አሁን በሀባሾች እና በዋብዮች ትልቁ ልዩነት አንዱ አላህ ከአርሽ በላይ ነው ወይንስ አይደለም የሚለው ትልቅ መከራከሪያ ነጥብ ነው እና ከሌሊቱ 1/3 ሁሌም የሚወርድ ከሆነ የዓለም ሰዓት ደግሞ ተለዋዋጭ ከሆነ በዓለም ላይ የተለያየ ሰዓት ካለ የተለያየ ታይሚንግ ካለ አላሁን ወርዷል አልወረደም? በድፍረት አሁን ተነስቶ አንዱ አላህ ወደ ቅርቢቱ ሰማይ አልመጣም ማለት ይችላል? በዚህ ሰዓት አላህ ወደ ቅርቢቱ ሰማይ አልመጣም ይላል? ከማን እንግዲህ አላህ በዚህ ሰዓት ወደ ቅርቢቱ ሰማይ መጥቷል አልመጣም? እንደሚታወቀው አዲስ አበባ ላይ አሁን በዚህ ሰዓት 23 ሰዓት ነው። አንዴ ቆይ ከማል 23 ሰዓት ነው። ዱባይ ላይ 00 ነው። ኒውዮርክ ላይ 16 ሰዓት ነው። አሁን እንትን አውስትራሊያ ላይ 4 ሰዓት ነው። ተመልከቱ። እንትን ላይ ይሄ ደግሞ ቺሊ ላይ 1 ሰዓት ከ37 ነው። ሜክሲኮ ሲቲ 14 ሰዓት ከ07 ነው። ሳውዝ አፍሪካ ደግሞ 22 ሰዓት ነው። በየትኛው ሰዓት አቆጣጠር ነው አላህ የሚወርደው? እንግዲህ አሁን ላይ ያለውን ነው። አይ ቲንክ አላህ እየወረደ ነው መሰለኝ አውስትራሊያ ወይ እዚህ ጋር ነው። ዱባይ ላይ 00 ነው። ምን ሰዓት? ይኸው 00 ነው ዱባይ። ይሄ ያንተ አረዳድ ነው። አላህ እኮ በሁሉ ነገር ቻይ ነው። እሱ ያውቃል እንዴት እንደሚወርድ ማለት ነው። አይ እንዴት ይወርድ ግን ይወርድላቸዋል አይደለ? በሰዓታቸው። አዎ አቤት የፈይ እስቲ ደስተኝ። ኦኬ ቀጥልሽ። ከማል እንኳን ደህና መጣ። እንኳን ደህና ቆየህ። መልካም። አላህ አሁን ወርዷል አልወረደም? ይወርዳል እንጂ ኦኬ። ስለዚህ አሁን ወርዷል። አሁን ወርዷል አላህ። ሁሉም በአካል ከሰው ጋር ነው እኮ እሱ በአካል ከሰው ጋር ነው ሁሌም። ኦኬ። ስለዚህ የት ነው ከሰው ጋር ነው ሁሌም በአካሉ ስትል? ምድር ላይም አለ። እንዴት ሁሌም በአካል ከሰው ጋር ነው ስትል? ሁሌም ይወርዳል። ኦኬ። ስለዚህ አላህ ሁሉ ቦታ ነው ያለው። ሁሉም አለ። አላህ ሁሉም አለ። ሁሉም ጊዜ አለ። ኖ ሁሉም ጊዜ አለ የለም አይደለም እኮ እኔ አላህ
በሁሉ ቦታ አለ ብለህ ነው የምታምነው? አይ ዶንት ኖ ፖይንት አልገባኝም እያልክ ያለው። በሁሉም ቦታ አለው አላህ። በሁሉም ቦታ አለ። ኦኬ። ስለዚህ በሁሉም ቦታ አለ አላህ የሚያውቅ ሰው ጋር አላህ ያለው ካልሽ በላይ ነው የሚሉት። ስለዚህ ስህተተኛ ናቸው። አንዴ ሰው መቀመጫ እኮ ነው። ምን ነው አንተ ሁሉም ሌላ ጥያቄ የለም እንደ አንተ ጋር ብዙ ጊዜ እጅ የለም እግር የለም በአካል ይመጣል በምን ይመጣል እንደ ሌላ ጥያቄ የለም እንደ አንተ ጋር። እችን ጠየቅኩ በቃ እችን ብቻ ነው የማውቀው። ስለዚህ አላህ ሁሉ ጋርም አለ ከሁሉ ጋርም በአካሉ አለ አይደል? እስቲ ይቅርታ አድርግልንና አንድ ብቻ አዳምጠኝ። እሺ አላህ እጅ አለ እግር አለ ምል እሱ ፈጣሪ ነው እንጂ ፍጥረቱ አይደለም። ይሄ ታውቃለህ እንዴ? እሺ ወይም ደግሞ አንተ ምሳሌ ልብስ አለ ነገ ለብሶ የምትወጣ ሰው የሚያሰዋል እንዴ? የለም። ወይም አንተ ምግብ ትበላለህ እንበል፣ አንተም ትበላለህ። ነገ ምን እንደምትበላ አንተ ማን ነው የማያውቀው? ኢሳ ያውቃል። ቁርአን ወይም ይሄ እበላለሁ ነገ ይሄ እበላለሁ ነገ እንደዚህ ያደርጋለሁ። ፈጣሪ ምጠይቅ ማን አለ ብለህ ታምናለህ አንተ? አሁን ምሳሌ እስቲ አንድ ነገር እግዚአብሔር አለ እንበል። ዛሬ ምን ለበሰ? ይኸው እስቲ አዳምጥ። እግዚአብሔርን ዛሬ ምን ለበሰ? ይቅርታ እስቲ አዳምጥ አንዴ። አንተ አሁን እግዚአብሔር አለ እንበል። ምን በላ ምን ጠጣ ዛሬ ምን በላ ምን ጥያቄ ይሆናል? ወይም እንዴት ምን ለበሰ ዛሬ ምን በላ ዛሬ እንደዚህ ጥያቄ አለ እንዴ አንተ ጋር? አንተ አይደብርም? ብዙ ጊዜ ሌላ አትጠይቀው። ይወርዳል የሚለውን እኮ ነው የጠየቁህ። ይወርዳል ብለህ ታምናለህ አይደለ? ሌላ ይሄ ሰማይ አርሽ ላይ አለ አሉ። እሺ እንደዛ ከሆነ እጅ አለ እግር አለ ምን አስጠየቀ? ይሄ በቃ አለ ካለ አይበቃም? ኦኬ አለው እንዴ? እያጣራው ነው አለው የለውም የሚለውን ምን ነው? እጅና እግር አለው የለውም? ሊኖርም ይችላል ላይኖርም ይችላል። እሱ ያንተ አምላክ አለው የለውም? እሺ አላህ አለው። የፈጠረ ማን ታዲያ ካለ እጅ ካለ አንተ ዘም በል። ከሱ ጋር እያወራን እንዴ? ያ ጣልቃ አትግቡ። ስለዚህ አሁን ያ አላህ እጅ እግር ያለው ይወርዳል አይደለ? ይወርዳል። ወዴት ነው የሚወርደው? ወደ መሬትም ይወርዳል። ኦኬ ወደ መሬትም ይወርዳል። መሬት የት ድረስ ነው የሚመጣው? ኢትዮጵያም ይመጣል ወይስ ሳውዲ ብቻ ነው የሚመጣው? ያው ሳውዲ እኮ እዛ የተፈጠረን ሰው ነው፣ እዚህም የተፈጠረ ሰው ነው፣ ሌላ ቦታም የተፈጠረ ሰው ነው። አሁን ስለዚህ አለ ይቅርታ አድርግ አንድ አዳምጥ እስኪ። በማልክ እኮ እንደ ሱድ ይመጣል ወይን እዛ ይመጣል ወይን እዚህ ይመጣል። አንተ ምሳሌ ጥፋት የምታሰራ ሁሉ ቦታ ጥፋት ወይን እንትንም ደጉም ክፉም ብታሰራ አንተም ሌሎችም ሁሉንም አላህ ይፈራል። በምን ስትል እሱ እርግጠኛ ነው ማለት ነው። አንተም ታውቃለህ ይሄንን። ሱዲ ይወርዳል፣ እዚህ ይወርዳል፣ መሬት ይወርዳል ካለ ሁሉም ቦታ እሱ ጋር እንዴ? ስለዚህ አላህ መሬት ድረስ እሺ እጅ እግር አለው አልከኝ። መሬት ይወርዳል፣ መሬት ድረስ ይመጣል። መሬት ይወርዳል ካለ የት ይወርዳል የምል ጥያቄ። ይሄ መሬት የፈጠረ እሱ ነው። ወደ መሬት ይወርዳል ስትል እስቲ ሳይንቲስቶቹ ማለት ነው ወይም ዳር የሚያውቃለ ሰው እስቲ ቅርታ እፎይ ዳር ጫፍ የሚያውቅ አለ እንዴ? ይሄ መሬት ላይ ጫፉ የት ጋር እንደሆነ የሚያውቅ ሰው አለ? ኦኬ እዛ ጫፏ ላይ ሊሆን ይችላል የሚወርደው። አይደለም እስቲ ወደ መሬት ይወርዳል ካለ በቃ ሁሉንም ሳውዲ አረቢያ እዚህ ኢትዮጵያ ወይም እዚህ አይባልም። በቃ ይወርዳል ካለ ይወርዳል። የምድር ወገብ ታውቃለህ? ኢኳተር ኤኒዌይስ
መልካም። ወደ ምድር ይወርዳል። በየቀኑ ነው የሚወርደው ወይንስ አንዳንዴ ብቻ ነው የሚወርደው? ወደ አንዳንዴ ብቻ ነው የሚወርደው? ሁሌም ነው የሚወርደው? ሁሌም ይወርዳል እንጂ። ለምንድን ነው የሚወርደው? የሚወርድበት ምክንያት ምንድን ነው? ለምንድን ነው አላህ ወደ ምድር የሚወርድበት ምክንያት ምንድን ነው? አሁን አንተ ገብተህ ስንት ሰዓት ነው የምተኛ አንተ? እስኪ እኔማ ደስ እንዳለኝ አንዳንዴ 5 ሰዓት ተኛለሁ፣ አንዳንዴ 7 ሰዓት፣ አንዳንዴ 4 ሰዓት፣ አንዳንዴ 9 ሰዓት፣ አንዳንዴ 8 ሰዓት። ከኔ ማይታኝ ጋር እዛ ሁሌም ይወርዳል። እሺ እሱ ይወርዳል። አንተ እስኪ ሌሎቹ እሱ መለመንና አንተ የምተኛ ሰው ለማጣራት ነው የምወርደው እኮ። የሚተኛውን ሰው ለማጣራት ነው የሚወርደው። ደስ ይላል። መጡ ቼካርጎ ነው የሚሄደው። ወደ ሌላ ቦታ አትሂዱ። እስቲ ሌሎቹ እስቲ ዝም በሉ እስቲ በእናታችሁ። አንድ እንትኑ ለእኔ ሰጣ መሰለኝ። እስቲ ለማጣራ ሳይሆን አሁን እዛ ጋር አንተ የምተኛው መቼ ነው አልከኝ። እኔ የምተኛበትን ነገርኩ። ከዛ እናንተ የተኙትን ቼክ ሊያጣራ ይመጣል አልከኝ። አሁን እሱ መለመንና ሁሉም ያውቃል። እሱ ምሳሌ 8 ሰዓት ይወርዳል ይላል። ለዛ ደግሞ ሌሎቹ የማይተኛ እናንተ ምሳሌ ቤተክርስቲያን መሄድ እኔ የክርስቲያን ወይ ኦርቶዶክስ እምነት መናቅም አይደለም። ይገባላል። እሺ እነሱ ስግድ ገብቶ እዛ ቤተክርስቲያኑ ገብቶ ላስግድ ምሳሌ ሌሎቹ ገብቶ ስተኛ ሌሎቹ ደግሞ እዛ ገብቶ ይሆናል። እነሱን ሊያይ ነው የሚመጣው። ለምንድን ነው እነሱን ለማየት ይመጣል። እና የተኛና እዛ እዚህ ገብቶ የተኛና እዛ ቤተክርስቲያኑ ጋር እስቲ ቤተክርስቲያኑ ገብቶ እየጸላ የነበረ ቅዳሴ ላይ የነበረ አንድ ናቸው? አንድ አይደሉም። እና ማን ነው ማጣራ? እሱ ለምንድን ነው ታዲያ እነሱ ገብቶ ጠዋት ማየቱ ለምንድን ነው? ስለዚህ በእግር መጥቶ አይቷቸው ነው የሚያጣራው። ማን እስቲ አንተም ተው፣ ሌላ ቦታ አትሄድ። ማን ነው ማጣራ? እዛ እንዳደረ ማን ነው ማጣራ? ነጥቡ የምሰጠው ማን ነው? ፈጣሪ ነው ያውቃል። ፈጣሪ ነው። የኛም ለሱ ነው የምመጣው እንጂ እዛ ሳውዲ አረቢያ። ስለዚህ የተኙትንና ያልተኙትን መጥቶ በእግሩ ምድር ላይ አይቷቸው ይሄዳል ማለት ነው። ከተኛ ነጥብ ይቀነስባል፣ ከተነሳ ደግሞ እንትን ነጥብ ይሰጣል። ማን ነው እሱ ጋር ያለና የለ? በዛ አሁን ምሳሌ በዛ ጊዜና ሌላ ጊዜ እንትን ምሰጥ ይለያያል። ልክ እኮ አንተ አሁን ለምሳሌ ሎክ አንተ ያለኸው ለምሳሌ ሆነ ከተማ ላይ ከሆነ አብይ ያለው አዲስ አበባ ነው፣ ጠቅላይ ሚኒስትሩ ከቢሮ ተነስቶ እስቲ ከማል ተኝቷል አልተኛም፣ ወይንም እኔን መርጧል አልመረጠም፣ መጥቶ ቼክ እንደሚያደርገው መጥቶ ቼክ ያደርግሃል ማለት ነው። ተኝተሃል አልተኛም ነጥብ መሰጥ ይለያያል። ግን አላህ ሁሉም እዛ ነው። ግን እዛ በዛ ሰዓት ተነስተ ወይን እየሰገድክ እየለመንክ ከሌላ ጊዜ ወይም ከቀኑ ይለያያል። በዛ ጊዜ በዛ ሰዓት ይለያያል። እሱ ማቅ ይገባል። ለዛ ደግሞ እጅ አለ እግር አለ። ሲመጣ ግን አይታይም። ከማል አሁን በአንዴ አዳምጠኛ። ወደ ምድር ይመጣ አቤት ይሰማኛል። አላሁን መታላውን ቀጥታ መልካም። ወደ ቅርቢቱ ሰማይ አይምን ወደ ምድር እግርም አለው እጅም አለው ይመጣል ብለህናል አይደለ? በፈለገ ሊመጣ ይችላል። አላ በፈለገ ቀን ነው የሚመጣው ወይንስ ማታ ማታ ብቻ የሚመጣው? ቀን ነው የሚመጣው ማታ ማታ ብቻ ነው የሚመጣው? ማታ ነው የሚመጣው። ኦኬ። ሰው አይቶት ያውቃል? ግን ሲመጣ ያየው ሰው አለ ወይንም ሳይታይ ነው የሚመጣው?
እስቲ ይቅርታ እዛ ጋ አንድ ጥያቄ ልጠይቅህ። እሺ ሰይጣን አለ ወይስ የለም? አለ። በምን አየክ? እንዴት ነው መልኩ? እንዴት ነው? እግር አለ፣ እጅ አለ፣ እንዴት አየክ? እስቲ ያየ ሰው አለ? አይታይም ሰይጣን። አላህም እንደዛው ነው። አይታይም ይመጣል ግን አይደለ? ከማል አለውኝ አለ። ስለዚህ አላህም ይመጣል አይታይም እንጂ ተደብቆ ይመጣል ማለት ነው። የሚገርም ነው። እናንተ ዛሬ ደግሞ የተማርኩት አይሰማም። ግሩም ሰምቻለሁ። ኧረ አላህን ከሰይጣን ጋር መሳስለው ግሩም ነው ዛሬ ትምህርት። ይመጣል አይታይም። በቃ መጣለው ካለ እሱ ንግግር ብቻ በቂ ነው እንጂ አንተናናይን አንተ እስቲ ይቅርታ መጣለው እኔ መጣለው ካለ እሱ ከነገረ ሰው ካሱ በታች ነው እንጂ ካሱ በላይ አይደለም። ይሄንን ማወቅ አለበት። ሁላችንም ማወቅ አለባችሁት። አይደክመውም ሲመጣ ከማል እንዴት ይመጣል? አይደክመውም ከማል ከማል አይደክመውም ሁሌ ሲመጣ ግን ያየ የሰማሁት ሐዲስ እኮ የኛ አይደለንም። ገብቶሃል? አንዳንዶች አሉ ግን ይህንን ሐዲስ አንቀበልም የሚሉ ምን ትላለህ? እነሱን አላህ ይመጣል የሚለውን አንቀበልም የሚሉ አሉ። ምን ትላለህ ስለነሱ? አይደክምም አላህ ይደክመዋል አይደክመውም ሲመላለስ? አይደክመውም? ይደክማል ስትልስ እስቲ ማለት በየቀኑ የሚመጣ ከሆነ ወደ በየቀኑ የሚመጣ ከሆነ ሜይ ቢ ይደክመው እንደሆነ ብዬ አላህ አይመጣም የምል አንዳንዶቹ አላህ አይመጣም ይላሉ። ምን ትላለህ? እነሱን ወደ ምድር አይመጣም ውሸት ነው ይላሉ። ምን አልከኝ? አላህ ወደ ምድር ይመጣል የሚለው ውሸት ነው አይመጣም አንዳንዶች ይላሉ። አንተ ምን ትላለህ? ይሄንን ቆይ ምን አልከኝ? እስቲ አላህ ይመጣል ይወርዳል ይወጣል የሚለው ውሸት ነው፣ አላህ አይደለም መልአክ ነው የሚመጣው የሚሉት እስቲ የኛም ሌሎችም እኮ እኩል አይደላችም ማለት እሺ፣ ችሎታችም እኩል አይደለም። አዎ መላእክቱም ይመጣል። መላእክቱም እኮ አንተ ጋም አለ እኔ ጋም አለ። ስለዚህ አላህ ነው ወይስ መልአክ ነው የሚመጣው? ደጉም ስሰራ ምጽፍ አለ። ይሄ አላህ አይመጣም ውሸት ነው መልአክ ነው የሚመጣው የሚሉትን ምን ትላለህ? መልአክም ይመጣል አላህም ይመጣል። የሚመጡ ግን ይለያያሉ። አንተ ክፉ ሲሰራ አላህ መጥቶ እኮ ጽፎ አይድም መሰጥም መልእክት ነው። ይሄንን ማወቅ አለበት። አንተ ደግሞ አሁን የሆነ ነገር ሲሰራ ወይም ሰው ግደል ብትል አጽያት ነው አይደል? አጽያት ነው አይደል? ሄሎ አይሰማም? አዎ እያልኩ አጽያት መሆኑ አንተም ታውቃለህ። ሌላ ሳይነገር ራሱ አጽያት መሆኑ ታውቃለህ እንዴ? ለዛ ሁለተኛ ጊዜ አለ ብለህ አትጠይቅኝ። ይቅርታ። እሺ አልጠይቅም። በቃ ወደ ሌሎች ልለፍ።